ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ምሳሌ ቀጣይ ክፍል። ብሩኬ ከሐኪም ቤት ወጥቷል። በባለፈው ላይ ያው ምሳሌ አባቴን ትንሽ ደቂቃ አይቼ ልሄድ ቅድስትዬ ፍቀድልኝ በማለት ቅድስትዬን በሚያሳዝን አይኖቿ ስትማጸናት እሺ ያለቻት። እሷም አባቷ ጋር ሄዳ ለመሰናበት እጆቹን እየዳሰሰች ስትነካ እሱም የምሳሌን እጅ ጨብጦ ይዞታል። ታዲያ ምሳሌ በድንጋጤ በማለት ጮኻ ነበር። ብሩኬ መንቃቱ ነው። ዳጣም እዛ ነበረች። ቅድስትም ደነገጠች። ሶስቱም ተያይዞ ማልቀስ ጀመሩ። ምሳሌም እየሳቀች አባዬ ነቃ፣ አባዬ ነቃ እያለች ድምጿን አሰምታ ከፍ አድርጋ አሰምታ እየጮኸች ነበር፣ እየሳቀችም ነበር። ቅድስቴ ደግሞ እንባ ተናንቋት እያለቀሰች ነበር። እውነት ብሩክ የሚነቃና አይኖቹን ገና ከፍቶ ዳግመኛ አያለው ብላ አላሰበችም ነበር። ነገር ግን ብሩክ ነቅተዋል። ሐኪሞቹ ብሩኬ ዳግመኛ አይነቃም፣ አይኖቹንም ከፍቶ ያያል ብላ አላሰበችም ነበር። ነገር ግን ፈጣሪ ይመስገን። ታዲያ ዶክተሮቹም ሰምቶ እየሮጡ ሲመጡ ይኸውና ቅድስት እያለቀሰች ነበር። እሷንም አንስቷት ብሩኬም እንደነቃ በደንብ በትክክል አይቶ እነሱንም አረጋጉት። ነገር ግን ለቅድስትና ለመድብል ምናልባት ብሩኬ ወደ ጤነኛማ እንኳን ቢመለስ ሰውነቱ እንደማይሰራና ምናልባት በፈጣሪ ይገዛ ደግሞ ወደ ራሱ ሊመለስ ይችላል ማለት ተስፋ አላቸው እንጂ ሐኪሞቹ ግን እንደዚህ አይነት ተስፋ ነው የሰጧቸው። ምን ይታወቃል፣ ብሩኬ ካለበት ጭንቀት ካለበት ህመም ምናልባት ብሩኬ አሁን አእምሮ ትክክል የሚሰራ ይመስለኛል። ዋናው የሰውነቱ አለመስራት ሳይሆን አእምሮ፣ ጭንቅላቱ፣ ሁሉ ነገር ማስተዋሉ ነው። ካስተዋለና ሰዎችን ከለያቸው መልካም ነው። የሰውነት መደንዘዝ ምንም ማለት አይደለም። ከጊዜ ወደ ጊዜ ምናልባት በሕክምና የሚመለስ ይሆናል። እናም ታዲያ ቅድስትና መድብልን በጣም ደንግጠዋሉ። እንዴት እንደዚህ ይሆናል በማለት ግን ደግሞ ሐኪሞቹ ተስፋ አድርጉ፣ አይዟችሁ፣ መደንገጥ የለባችሁም ብሎ ምክር ተሰጥቷቸዋል። ታዲያ ምናልባት ምን ይታወቃል፣ ፈጣሪ ደግሞ ከዚህ ሁሉ በሽታ አድኖ ወደ ራሱ መልሶ ብሩክ ቆሞ የሚስቅበት ቆሞ የሚሄድበት ቀን ይመጣል። ስለዚህ ብሩኬ ደግሞ መልካም ሰው ነው። የምሳሌ አምላክ እንኳን አይተወውም። እናም ሁል ጊዜ ግፍ የሰራ በደልን የሰራ ሰው እዚች ምድር ላይ እኮ ምናልባት ጊዜያዊ ኑሮ ይኖራል፣ ግን ደግሞ ህይወቱ ትክክለኛ መንገድ ይዛ አትጓዝም። እንዲሁም በዛም ፈተናዎች ውስጥ ነው የሚኖረው። ሁሌ እንደደነገጠ ነው የሚኖረው። በዚህ ተመቻችቶልኛል ብሎ ቢያስብ በሌላኛው መንገድ ይዘጋበታል። መሀሌት ግን ደስ ብሏት ነበር። ብሩክን ጨርሽልኝ፣ ብሩክን እንዲሞት አድርጊ፣ ስራ ሰጥሻለሁ እያለ ካሌብ ብላትም እውነት መስሏት ነበር። ነገር ግን ካሌብ ፓስፖርት አውጥቶላት ወደማይሆን መንገድ እየመራት ነው። የሰውን ህይወት ይዛ ወደ ውጪ እንድትሸጋገር ሊያደርጋት ነው። መሀሌት ታዲያ የሰው መጠቀማ እንጂ ለራሷ ነገር የሚጠቅማት ነገር አንድም ቀን ሰርታ አታውቅም። ውጤታማ ሆና አታውቅም። ስለዚህ በሰው ህይወት ተጫውታ የእሷ ህይወትን ሰዎች ደግሞ ይጫወቱባታል። ካሌብ ወንድም ተደብቆ የሚኖረው አንደኛው ከክፍለ ሀገር የመጣ ሰው እንግዲህ የከበረ ድንጋይ ተሰርቆበታል። እነሱም እነ ካሌብ ይመስሉኛል። እሱንም ለማስመለስ ከመድብል ጋር ቢሄዱ
እነዛ ሰዎች ዋሽተው እቃውን አምጥተናል ገንዘብ ክፈሉ በማለት አግኝቶ ነበር። መድብል ግን ያለውን ኃይል ተጠቅመው አጎንብሰው አስተኝቷቸው ነበር። ነገር ግን እቃውን ይዞ አልመጡም። ገበሬውም እየጠበቃቸው ነበር። ነገር ግን ምናልባት ከቆይታ በኋላም ቢሆን የገበሬ ንብረቱ ሳይመለስ አይቀርም። ምክንያቱም ተዘርፈዋል። ይሄንን ደግሞ የሚያደርጉት እነ ካሌብ ይመስሉኛል። ስለዚህ መድብልም እነ ካሌብን አንድ ቀን ያሸንፋቸዋል ብዬ አስባለሁ። እነ ቡሩኬ ማሸነፍ አለባቸው። ሁሌም እንደተጎዱ ሁሌም እንደተቀጡ ኑሮ የለባቸውም እና መሀሌትም ደግሞ የሰራችውን የእጇን ስራ ማግኘት አለባት። ምናልባት ታሬ ከመድብል ጋር እየሰራ ስለሆነ እሱም እዛ ውስጥ ሆኖ ከነ መድብል ጋር ሆኖ ከወንድሙ ጋር ሆኖ ምናልባት ካሌብን ያሸንፏታል። መሀሌትም በስተ መጨረሻ ልክ እንደ ዝና የእጆቿን ስራ ታገኛለች። ዝናም እንደዚህ ሰዎች ላይ ሲጨክን፣ ሰዎች ላይ ሲፎክር፣ አረ ዝና ይሻላል። ዝና እንኳን ቲትናን አስረው እንደዛ ሲያሰቃየት አንድ ቀን ግፍ አላደረሰባትም። መሀሌት ግን ጭራቅ ናት። ዋይ መሀሌት! ውድ ቤተሰብ ቀጣዩን አብረን እናያለን። መልካም ቆይታ ይሁንላችሁ። መልካም ሰንብቱ።